ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን የዩኒት 5 ማጠቃለያ ሪቪው ኩዌሽኖችን አይተን ነው ያጠቃለለው። ዩኒት 5ን በዛ አጠቃለናል። በዛሬው ሌሰናችን የምናየው ዩኒት 6ን ይሆናል። ይሄ ለ11ኛ ክፍል አሳይንድ ከሆኑት 6 ዩኒቶች የመጨረሻው ዩኒት ነው። ያንን እንጀምራለን ማለት ነው በዛሬው ሌሰን። እንግዲህ ሁልጊዜ በሌሰናችን መጀመሪያ ላይ እንደምንላችሁ ይህ ትምህርት ወይም የአካዳሚያችን ዋነኛ ዓላማ ትምህርቱ የመምህራን እጥረት፣ የግብዓት እጥረት እና ራቅ ያሉ ቦታዎች ላይ ተደራሽ እንዲሆንና ተማሪዎች በእኩል መልኩ ተወዳዳሪዎች እንዲሆኑ ለማድረግ ስለሆነ ይሄ እንዲሆን እናንተም የበኩላችሁን ሼር፣ ላይክ እና ሰብስክራይብ በማድረግ እንድትተባበሩ አደራ ጭምር እንጠይቃለን። እንዲህ ወደ ዛሬው ሌሰናችን ስንመጣ ዩኒት 6 ፖፑሌሽን ኤንድ ናቹራል ሪሶርስስ የሚለው ነው። እንግዲህ ስለ ፖፑሌሽን እና ናቹራል ሪሶርስስ የምናይ ይሆናል ማለት ነው። ሌሰን 1 ፖፑሌሽን ኢኮሎጂ። እንግዲህ ሌሰን 1 ላይ የምናየው በዋነኛነት ስለ ፖፑሌሽን ኢኮሎጂ ይሆናል። እንግዲህ በመጀመሪያ ይህ የዩኒቱ መነሻ ስለሆነ ዩኒት ለርኒንግ ኦብጀክቲቮችን እናያለን ማለት ነው። እንግዲህ ሁልጊዜ በየቶፒኩ መጀመሪያ ላይ እንደምንነጋገረው አንድ ሌሰን ከመጀመሩ በፊት በሌሰኑ ላይ ተማሪው ምን አይነት ግንዛቤዎችን ለመውሰድ መዘጋጀት እንዳለበት፣ ምን ግንዛቤዎችን ማዳበር እንደሚጠበቅበት የሚገልጽ ነው ዩኒት ለርኒንግ ኦብጀክቲቭ። እንግዲህ እዚህ ላይ በመጀመሪያ የምናየው የዩኒቱን አጠቃላይ ለርኒንግ ኦብጀክቲቭ ይሆናል ማለት ነው። እንግዲህ በዚህም መሰረት after properly completing this unit you will be able to differentiate between exponential and logistic growth of population, explain ways of regulating population growth in the community, define the term natural resource and conservation። እንግዲህ ይህንን ዩኒት በአግባቡ ያንዳንዱ ተከታታይ ከተከታተለ በኋላ ምን ግንዛቤ እንዲወስድ ነው የሚጠበቀው? በመጀመሪያ በኤክስፖኔንሻል እና በሎጂስቲክ ፖፑሌሽን ግሮዝ መካከል ያለውን ልዩነት መለየት ይጠበቃል ማለት ነው። ይሄ እንደ አንድ ዓላማ የዚህ ኦብጀክቲቭ የሚያዝ ነው። ሁለተኛ ደግሞ ኤክስፕሌን ዌይስ ኦፍ ፖፑሌሽንን እንዴት ሬጉሌት ማድረግ እንደሚቻል እና ፖፑሌሽን ግሮዝ ደግሞ እንዴት በኮሚኒቲ ውስጥ እንደሚከናወን ይሄንንም መግለጽ ይጠበቃል ማለት ነው። ትምህርቱን ተከታትሎ አንድ ተማሪ ከጨረሰ በኋላ ዲፋይን ዚ ተርም ናቹራል ሪሶርስ ኤንድ ኮንዘርቬሽን። ናቹራል ሪሶርስ ማለት ምን ማለት እንደሆነ፣ እንደዚሁም ኮንዘርቬሽን ማለት ምን ማለት እንደሆነ። እንግዲህ ናቹራል ሪሶርስ ማለት የተፈጥሮ ሀብት ማለት ነው። የተፈጥሮ ሀብት ደግሞ ስንል ምንን ያካትታል? በትክክል አንድ ተማሪ ይሄንን ሌሰን ከተከታተለ በኋላ ይሄንን በአግባቡ ማስረዳት መቻል አለበት። እንደገና ደግሞ ናቹራል ሪሶርሶችን በምን መልኩ መቆጠብ ወይንም በአግባቡ መጠቀም እንደምንችልም ማስረዳት መቻል ይጠበቃል ማለት ነው። ሌላኛው ኤክስፕሌን ዚ ኢምፓክት ኦፍ ሂውመን አክቲቪቲስ ኦን ዚ ኢንቫይሮንመንት፣ አፕሪሺየት ዚ ኢንዲጂኒየስ ኮንዘርቬሽን ፕራክቲስ ኢን ኢትዮጵያ። እንግዲህ በቀጣዩ ደግሞ የሰው ልጅ በተፈጥሮ ሀብት ላይ በኢንቫይሮንመንት ላይ እየፈጠረ ያለውን ተጽዕኖ መግለጽ መቻል አለበት። እንግዲህ ተጽዕኖውን ስናቅ ነው የጎንዮሽ ጉዳቶች እንዳይከሰቱ ማድረግ የምንችለው እና እያንዳንዱ የዚህ ሌሰን ተከታታይ ይሄንን የሰው ልጅ በተፈጥሮ ሀብት ላይ የሚያደርገውን ተጽዕኖ ለይቶ ማወቅ አለበት። ሌላኛው ደግሞ እንግዲህ ወላጆቻችን እንዴት በአገር በቀል እውቀታቸውን ተጠቅመው በአገራችን በተለይ እንዴት የተፈጥሮ ሀብቶችን እስካሁን ላልሁን ትውልድ እንዳቆዩ፣ እንግዲህ ብዝሃ ህይወትን ማቆየት እንደቻሉ ይሄንን ሁሉ ማብራራትና መገንዘብ ይጠበቃል ማለት ነው። ይሄ አጠቃላይ የዩኒቱ ኦብጀክቲቭ ነው ማለት ነው ዓላማ። እንግዲህ መጀመሪያ ፖፑሌሽን ኢኮሎጂን ይሆናል። ይሄ ፖፑሌሽን ኢኮሎጂንን በምናይበት ጊዜ እዚህም ጋር ራሱን የቻለ ኦብጀክቲቭ አለው። ኦብጀክቲቭ at the end of this section you will be able to እንግዲህ ፖፑሌሽን ኢኮሎጂን ከጨረሳችሁ በኋላ ደግሞ ከእናንተ የሚጠበቀው ምንድን ነው?
define population ecology, define population size, population density, explain population steady mechanism። እንግዲህ ይሄን ስለ population ecology በአግባቡ ተምራችሁና ትክክለኛውን ግንዛቤ መጨበጥ ከቻላችሁ አንድ population ecology ማለት ምን ማለት እንደሆነ ዲፋይን ማድረግ መግለጽ ይጠበቃል ማለት ነው ከእያንዳንዳችሁ። በመቀጠል ደግሞ population ማለት በራሱ ምን ማለት ነው? population ማለት በዚህ በኢኮሎጂ population ecology ስንማል የፖፑሌሽን ዴፊኒሽን ምንድን ነው? ይሄን ማወቅ አለበት እያንዳንዱ ተማሪ። ቀጥሎ population size፣ የፖፑሌሽን ሳይዝ ስንልስ ምን ማለት ነው? population density፣ በፖፑሌሽን ሳይዝ እና በፖፑሌሽን ደንሲቲ መካከል ምንድን ነው ልዩነቱ? ይሄንን እያንዳንዱ ተከታታይ አበጥሮ አንጠርጥሮ መለየት ይጠበቅበታል። ኤክስፕሌን ፖፑሌሽን ስቴዲ ሜካኒዝም፣ እንዴት ነው ስለ ፖፑሌሽን ጥናትና ምርምር የሚደረገው? ስለዚህም ደግሞ ማስረዳት መግለጽ መቻል ይጠበቃል ማለት ነው። ትምህርቱን በአግባቡ ከጨረሳችሁ እና በአግባቡ ከተከታተላችሁ፣ መጨረስ አይደለም በአግባቡ መከታተላችሁን የሚያሳየው እነኚህን በኦብጀክቲቭ በዋናኛ ዓላማነት የተቀመጡ ነገሮች መገንዘብ ስትችሉ ነው ማለት ነው። ሌላው ዲፋይን ኬሪንግ ካፓሲቲ። ኬሪንግ ካፓሲቲ ማለት ምን ማለት ነው? ኬሪንግ ካፓሲቲ ማለት አንድ ቦታ ላይ አንድ ኢኮሲስተም ወይንም አንድ ኤሪያ ላይ የተለያዩ ህያዋን ፍጡራን ይኖራሉ። እነኚህን ህያዋን ፍጡራን ለረዘም ላለ ጊዜ የማቆየት አቅም ነው። እንግዲህ የማቆየት አቅም ስንል እነኛ ህያዋን የሚያስፈልጓቸውን ሪሶርሶች በአግባቡ እያገኙ የተራቡ ለመኖር የሚያስችል ላቸው ቢያንስ ለረጅም ዓመታት ያለ ያንን ነው ኬሪንግ ካፓሲቲ የምንለው። ስለዛ ማወቅ ይጠበቃል። ዲፍረንሺየት ቢትዊን ኤክስፖኔንሻል ኤንድ ሎጂስቲክ ግሮዝ ኦፍ ፖፑሌሽን። እንግዲህ ይሄ በፖፑሌሽን ግሮዝ ውስጥ ኤክስፖኔንሻል ግሮዝ እና ሎጂስቲክ ግሮዝ የምንለው አለ። ይሄንን ሁለቱን መለየት ይጠበቃል። ካልኩሌት ፖፑሌሽን ግሮዝ ሬት ኤንድ ኢንተርፕሬት ዚ ሪዘልቲንግ ግሮዝ ከርቭ። እንግዲህ ይሄንን ፖፑሌሽን ግሮዝ ሬትን ደግሞ ካልኩሌት በማድረግ እያንዳንዱ የዚህ እንትን ተከታታይ ያንን በግራፍ ላይ ማስቀመጥ ወይም ፕሎት ማድረግ መቻል ይጠበቃል ማለት ነው። ኮምፔር ኤንድ ኮንትራስት ሞዴልስ ኦፍ ፖፑሌሽን ግሮዝ ኢን ዚ ፕሬዘንስ ኤንድ ኢን ዚ አብሰንስ ኦፍ ኬሪንግ ካፓሲቲ። እንግዲህ ሌላው ደግሞ የፖፑሌሽን ግሮዝን በማነጻጸርና ኮምፔር ኮንትራስት በማድረግ ይሄም ኬሪንግ ካፓሲቲ ላይ ዲፔንድ ሆኖ ወይንም ኬሪንግ ካፓሲቲን ሳያካትት ይሄንንም ለይቶ ኮምፔር እና ኮንትራስት አድርጎ ይሄ ሞዴል ፖፑሌሽን ግሮዝን መግለጽ መቻል ይጠበቃል ማለት ነው። ያንን ካፓሲቲ ዴቨሎፕ ልታደርጉ ይገባል ማለት ነው። እንግዲህ የዚህ ዩኒት ወይንም ሰብቶፒክ ኦብጀክቲቭ ደግሞ ይሄ ነው ማለት ነው። እንግዲህ ወደ ዋናው እንትናችን ስንገባ the earth is the home to diverse groups of organisms that are classified into different ecological organization። እንግዲህ ምድራችን ይሄ ባዮስፌር የምንለው ምድራችን የተለያዩ ህያዋን ፍጡራን በተለያየ መልኩ ተሰባስበው የሚገኙባት አካላት ፕላኔታችን ናት እና ይህን እናያለን ማለት ነው። Ecology is the study of interaction between those diverse group of organisms and the physical environment። እንግዲህ ኢኮሎጂ ደግሞ እንግዲህ ምድራችን የተለያዩ የህያዋን ግሩፕስ የሚኖሩባት በተለያዩ መልኩ ኦርጋናይዝድ ሆነው የሚኖሩባት ፕላኔት ናት። በዚህ ፕላኔታችን ላይ ያሉ ህያዋን ደግሞ እንግዲህ በምን መልኩ ኢንተራክት እንደሚያደርጉ እርስ በርሳቸው እንደዚሁም ከአካባቢያቸው እንግዲህ በአንድ ኢኮሎጂካል ኤሪያ ወይም በሃቢታት ውስጥ የህያዋን ፋክተሮች አሉ። ባዮቲክ ፋክተር የምንለው እንደገና ደግሞ አባዮቲክ ፋክተር አለ። በባዮቲክ ፋክተር የምንላቸው የህያዋን ስብስብ ነው። በህያዋን ስብስብ መካከል የእርስ በርስ ኢንተራክሽን አለ። እንደገና ህያዋኖቹ ደግሞ ከከባቢያቸው ኢንቫይሮንመንት ጋር የሚያደርጉት ኢንተራክሽን አለ። ይሄ እንግዲህ ይሄንን የሚያጠና ሳይንስ ነው ኢኮሎጂ is the study of interaction between those diverse group of organisms and the physical environment።
እንዲህ እዚህ ጋር እንደምታዩት እዚህ ጋር አንድ ሳምፕል ነው፣ አንድ ኢኮሲስተም ሳምፕል ነው። እዚህ ውሃ ታያላችሁ፣ እጽዋት ታያላችሁ፣ አኒማልስ ታያላችሁ። እነኚህ ነገሮች እዚህ ኢኮሲስተም ውስጥ በሚኖሩበት ጊዜ እርስ በርሳቸው ኢንተራክት ያደርጋሉ። ለምግብ ለሃቢታት በተለያየ መልኩ ኢንተራክት ያደርጋሉ። ፕሬ አለ፣ ፕሬዳተር አለ። እንግዲህ ይህን ስለምታውቁት ዝርዝር እንትን ውስጥ መግባት አያስፈልግም። ከዛም በተጨማሪ እንግዲህ ሪሶርሶች አሉ። የሪሶርስ ጋራ ትናለ በሚኖሩበት ሃቢታት ደግሞ ይሄ ክላይሜቲክ ፋክተር አለ። ክላይሜቲክ ፋክተሩ ጋራ ደግሞ ኢዳፊክ ፋክተር፣ ክላይሜቲክ ፋክተር የምንለው ይሄ የአፈሩ ሁኔታ፣ የእጽዋቱ ሁኔታ፣ እንደገና ደግሞ የአየር ንብረት ሁኔታ፣ እነኚህ ሁሉ ጋራ ኢንተራክት አድርገው በዛ ውስጥ ሊኖሩ የሚችሉት ናቸው፣ መኖር የሚችሉት በዛ ኢኮሲስተም ውስጥና ኢኮሎጂ በምንልበት ጊዜ ኢኮሎጂ ይሄንን ኢንተራክሽን ኦርጋኒዝሞች እርስ በርሳቸው የሚያደርጉትን ኢንተራክሽን እንደገና ከአካባቢያቸው ጋራ ከሚያደርሱት እነሱም የሚያደርጉት ተጽዕኖ አለ። የአካባቢው ክላይሜቲክ ፋክተርም በእነሱ ላይ የሚያደርገው ተጽዕኖ አለ። ይሄንን ኢንተራክሽንን ያሳያል ማለት ነው ኢኮሎጂ። እንግዲህ ይህንን በምታነቡበት ጊዜ እንግዲህ ኢኮሎጂ ስለዚህ የሚያስተምር ትምህርት ነው ማለት ነው። ብራንች ኦፍ ባዮሎጂ። The level of ecology organization includes individual, population, community, ecosystem, biosphere and biome። እንዲህ ይሄ ምንድን ነው የሚለው የኢኮሎጂካል ኦርጋናይዜሽን የኢኮሎጂ የተለያዩ ኢኮሎጂካል ሲስተሞች አሉ። የትኛውም ኢኮሎጂካል ሲስተም ወይንም ኢኮሲስተም ውስጥ እነኚህ 6 ነገሮች ይካተታሉ። በየትኛውም ከትንሹ እስከ ትልቁ በምትሄዱበት ጊዜ አንደኛ ኢንዲቪጁዋል ኦርጋኒዝሞች አሉ። ሁለተኛ እነኛ ደግሞ የተለያዩ ዝርያዎች አሉ፣ ፖፑሌሽን የምንላቸው። እንደገና ደግሞ የተለያዩ ፖፑሌሽኖች በግሩፕ ኮሚኒቲ ፎርም ያደርጋሉ። ይሄ ኮሚኒቲ ይገኛል። ይሄ ኢኮሲስተሙ አለ፣ ኤሪያው በአጠቃላይ ባዮቲክ እና አባዮቲክ ፋክተሩን ጨምሮ። እዚህ ጋር ባዮስፌር የምንለው ማንኛውም ሕያው ነገር የሚገኝበት የምድራችን ከባቢ አየር ነው፣ ከባቢ ወይንም ቦታ ነው። ባየም የምንለው ደግሞ የተወሰኑ ኦርጋኒዝሞች የሚኖሩበት የራሱ የሆነ ክላይሜቲክ ፋክተር፣ ኢዳፊክ ፋክተር፣ ባዮቲክ ፋክተር እና ያለው ኤሪያ ናት። ውሱን ኤሪያ ማለት ነው። እነኚህን ያካትታል ማለት ነው። የትኛውም ኢኮሎጂካል ኦርጋናይዜሽን እነኚህን 6 ኮምፖነንቶች የያዘ ነው ማለት ነው። ልብ አድርጉ። ኢንዲቪጁዋል፣ ፖፑሌሽን፣ ኮሚኒቲ፣ ኢኮሲስተም፣ ባዮስፌር ኤንድ ባየምን የሚያካትት ነው ማለት ነው። እንግዲህ ይህንን በዝርዝር እናያለን። ፖፑሌሽን ኢዝ a group of interacting individuals of the same species with common characteristic living and interacting within a given area። እንግዲህ ፖፑሌሽን ስንል ምን ማለት ነው? ፖፑሌሽን ማለት ዝርያቸው አንድ የሆነ እርስ በርስ ኢንተራክት የሚያደርጉ የጋራ ፍላጎት ያላቸው የጋራ ባህሪ ያላቸው እና በአንድ አካባቢ አብረው የሚኖሩ ኦርጋኒዝሞች ስብስብ ነው ማለት ነው። እንግዲህ ልብ አድርጉ። ፖፑሌሽን ተመሳሳይ ስፒሺሶችን ነው የሚወክለው። እነኚህ ተመሳሳይ ስፒሺሶች የጋራ ፍላጎት አላቸው፣ የጋራ ሃቢታት አላቸው፣ እርስ በርስ ደግሞ የሚያደርጉት ኢንተራክሽን አለ እና ይሄንን ያካተተ ባህሪ የያዙ የተወሰኑ የታወቁ ግሩፖች ሴም ዝርያዎች አንድ አይነት ወጥ የሆኑ ዝርያዎችን የሚያካትት ነው ማለት ነው። ለምሳሌ የምትማሩበት ክፍል ውስጥ ዝንቦች ቢኖሩ፣ ሸረሪቶች ቢኖሩ፣ ሰዎች በራሳቸው ቢኖሩ ፖፑሌሽን ኦፍ ስፓይደርስ፣ ፖፑሌሽን ኦፍ ሂውመን ቢንግ፣ ፖፑሌሽን ኦፍ ሃውስ ፍላይ ወይንም ኢንሴክትስ እንላለን። እነኛ ደግሞ በአጠቃላይ ኮሚኒቲን ፎርም ያደርጋሉ። ፖፑሌሽን ስንል ግን it belongs to the same species with the same characteristic and living in the same habitat ያንን ያካተተ ነው ማለት ነው። እዚህ ጋር ደግሞ የምታዩት በጥያቄ መልክ የተቀመጠው what is population ecology? ፖፑሌሽን ኢኮሎጂ ምንድን ነው?
እንግዲህ ኢኮሎጂ is the branch of science which studies about the interaction between living things with each other as well as with their environment ብለን እንትን ብለናል። እንግዲህ ፖፑሌሽን ኢኮሎጂ ስንል ምን ማለት ነው? ፖፑሌሽን ኢኮሎጂ is the study of the process of interaction and change that affects the distribution and the abundance of the population in the environment. እንግዲህ ፖፑሌሽን ኢኮሎጂ ስንል ፖፑሌሽን ኢኮሎጂ የኢኮሎጂ ዘርፍ ሆኖ የሚያጠናው የፖፑሌሽን ኢንተራክሽን እና በዚህ ኢንተራክሽን ውስጥ ደግሞ ለውጦች ይከሰታሉ፣ የተለያዩ ለውጦች ይከሰታሉ። ምክንያቱም there is a struggle for existence ለመኖር በሚደረግ ትግል ውስጥ ለውጥ አለ። የዚህ ለውጥ ደግሞ የስርጭት ለውጥ እንዲከሰት ያደርጋል። ይሄ ስርጭቱ ደግሞ በሚከናወንበት ጊዜ ይሄ እንግዲህ ማይግሬት እና ኢሚግሬሽን እና ኢሚግሬሽን አለ። የቁጥር መጨመር ወይንም የቁጥር መቀነስ ሁኔታ ሊከሰት ይችላል በዛ ኢንቫይሮንመንት ወይም በዛ ሃቢታት ውስጥ በሚኖሩ ፖፑሌሽኖች መካከል። እንግዲህ ስለዚህ የሚያጠና ሳይንስ ነው ማለት ነው ፖፑሌሽን ኢኮሎጂ ስንል። ስለዚህ በአጠቃላይ ኦርጋኒዝሞች እርስ በርሳቸው የሚያደርጉት ኢንተራክሽን በኢንተራክሽኑ የተነሳ ስለሚከሰት ለውጡ ደግሞ የሚያመጣው የስርጭት እና በስርጭት የተነሳ ደግሞ የቁጥር የፖፑሌሽኑ ሜምበርስ ቁጥር መጨመር ወይንም መቀነስ ሊከሰት ይችላል። ይሄንን በዝርዝር የሚያጠና ነው ማለት ነው ፖፑሌሽን ኢኮሎጂ ስቴዲ በምንልበት ጊዜ። the study of population involves እንግዲህ የፖፑሌሽን ስቴዲ ደግሞ ምንን ያካትታለው? the study of population involves examining how individuals in particular population interact with each other and how the population as a whole interact with its environment. እንግዲህ the study of population ምንድን ነው የሚያካትተው? እያንዳንዱ ኢንዲቪጁዋል የሚያደርገውን እርስ በርስ ኢንተራክሽን እንዴት ኢንተራክት እንደሚያደርግ ከማጥናቱም በአጠቃላይ በፖፑሌሽኑ ውስጥ የሚከሰተውን ኢንተራክሽን እንግዲህ ኢንተራክሽን ስንል የምግብ ለመኖር ለህልውና የሚደረጉ የተለያዩ የህልውና ትግሎች አሉ። ያንን በአጠቃላይና በጽናጽል የሚያጠና ሳይንስ ነው ማለት ነው። the study of population involve የሚያደርገው እነኚህን ያካትታል ማለት ነው። Ecology is this branch of biology that deals with the population interaction with each other and with their environment. እንግዲህ ኢኮሎጂ የባዮሎጂ ዘርፍ ነው ታውቃላችሁ። ኢኮሎጂ እንዲህ ዲፋይን ስታደርጉ የባዮሎጂ ቅርንጫፍ ሆኖ ራሱን የቻለ የባዮሎጂ ዘርፍ ሆኖ ይሄ ደግሞ ስለ ፖፑሌሽን እርስ በርስ ኢንተራክሽን እና እንደዚሁም ከኢንቫይሮንመንት ፖፑሌሽን የተለያዩ ፖፑሌሽኖች የሚያደርጉትን የእርስ በርስ ኢንተራክሽን እንደገና ከአካባቢያቸው ጋራ የሚያደርጉትንም ኢንተራክሽን ጨምሮ የሚያጠና የሚዘረዝር የሚገልጽ የስነ ህይወት ትምህርት ዘርፍ ነው ማለት ነው ኢኮሎጂ። In studying population ecology, scientists use statistical measure demographic parameters to help them investigate how population respond to change in their environment. እንግዲህ ይሄ ስለ ፖፑሌሽን ኢኮሎጂ አንድ ጥናት በሚደረግበት ጊዜ ሳይንቲስቶች ምንድን ነው የሚያጠኑት ነው? እንግዲህ ሳይንቲስቶቹ የሚያጠኑት በዛ በአንድ ኢኮሲስተም ውስጥ የስታቲስቲክሶችን በመሰብሰብ እንግዲህ ቁጥርን ሊሆን ይችላል፣ ጾታን ሊሆን ይችላል፣ አመጋገብን ሊሆን ይችላል፣ እድሜን ሊሆን ይችላል። እነኚህን ያካተቱ ዳታዎችን በመሰብሰብ ስታቲስቲካል ሜዥሮችን ዲሞግራፊክ ፓራሜትር ያንን በመሰብሰብ ምንድነው ኢንቨስቲጌት የሚያደርጉት እንዴት ፖፑሌሽኖች በአካባቢያቸው ላይ ለውጥ እንዲከሰት እንደሚያደርጉ እንደገና አካባቢውም በነሱ ላይ የሚያደርገውን ተጽዕኖ የሚያጠኑበት ሁኔታ ነው ማለት ነው። ይሄ ነው እንግዲህ ስለ ስቴዲ ኦፍ ፖፑሌሽን ኢኮሎጂ በሚያጠኑበት ጊዜ እነኚህን ነገሮች ከግንዛቤ በማስገባትና በነሱ ላይ ተንተርሰው ነው ማለት ነው። በመቀጠል ደግሞ የምናየው ስለ ፖፑሌሽን ሳይዝ፣ ደንሲቲ ኤንድ ዲስፐርሳል ይሆናል።
Population size is the total number of individuals present in the particular habitat which is designated by capital letter N. እንግዲህ ፖፑሌሽን ሳይዝ በምንልበት ጊዜ ምን ማለት ነው? ፖፑሌሽን ሳይዝ ማለት በአጠቃላይ በአንድ ቦታ ወይንም ኢኮሲስተም ውስጥ የሚኖሩ የአንድ ስፒሺስ አባላት የሆኑ አጠቃላይ ቁጥራቸውን በዛ ሀቢታት ውስጥ ምን ያህል እንደሚኖሩ መግለጫ መንገድ ነው። ይሄም በካፒታል ሌተር ኤን ሪፕሬዘንት ይሆናል ማለት ነው። ኤን ስንል ፖፑሌሽን ሳይዝ ቶታል ፖፑሌሽን ሳይዝን ለመግለጽ የምንጠቀምበት ነው ማለት ነው። ይሄን ደግምላችኋለሁ። ፖፑሌሽን ሳይዝ ኢዝ ዘ ቶታል ነምበር ኦፍ ኢንዲቪጁዋልስ present in a particular habitat which is designated by ካፒታል ሌተር ኤን። ይሄን ነው እንግዲህ ፖፑሌሽን ሳይዝ ስንል ያ ማለት ነው። how can we study population? እንዴት ነው ስለ ፖፑሌሽን ማጥናት የምንችለው ነው? In studying population, since it is difficult to count each individuals, scientists use sampling technique and count individuals in a sample area and infer the total population to estimate the larger population as a whole in the particular habitat. እንግዲህ ስለ ፖፑሌሽን ጥናት በሚያጠኑበት ጊዜ ሳይንቲስቶች ፖፑሌሽን ቁጥር ሜምበሮች እያንዳንዳቸውን በሀቢታቱ ውስጥ ያሉትን ቆጥሮ መጨረስ ስለማይቻል ለመቁጠርም ከባድ ስለሆነ ምንድነው የሚያደርጉት? ሳምፕል ሜቶድ ይጠቀማሉ ማለት ነው። ሳምፕሊንግ ሜቶድ ያንን ሳምፕል ሜቶድ ውስጥ ያሉትን በሳምፕል ኤሪያ ውስጥ ያሉትን ኦርጋኒዝሞች በአጠቃላይ በመቁጠር ያንን እንደ ሪፈረንስ በመውሰድ እና በተለያዩ መንገዶችን በመጠቀም አጠቃላይ የፖፑሌሽኑን ለመገመት ይችላሉ ማለት ነው። እንግዲህ ይሄ ሳምፕሊንግ ሜቶድ የምንለው ይሄ ነው። ሳምፕል የተወሰነ በአንድ ኤሪያ ውስጥ ያሉትን ኦርጋኒዝሞች በአጠቃላይ መቁጠር በማይቻልበት ሁኔታ ውስጥ በተወሰነች ኤሪያ ውስጥ ያሉትን ቆጥሮ ያንን በተለያዩ ፎርሙላዎች በመጠቀምና በማባዛት አጠቃላይ የሜምበሩን ብዛት የሚያወቂያ መንገድ ነው ማለት ነው። ይሄ ነው ሳምፕሊንግ ቴክኒክ የሚባለው። ይሄንንም የሚጠቀሙበት ምክንያት ልብ አድርጉ፣ እያንዳንዱን ቆጥሮ ለመጨረስ ስለማይቻልና ይሄን ለማድረግም ከባድ ስለሆነ ነው። Different sampling methods are used to determine the size and the density of population of organisms. እንግዲህ የተለያዩ የሳምፕሊንግ ሜቶዶች አሉ። እነኚህን የተለያዩ ሲምፕል ሳምፕል ሜቶዶች በመውሰድ ነው የአጠቃላይ የፖፑሌሽኑን ሳይዝ መገመት ወይም መቆጠር ወይም ካልኩሌት ማድረግ የሚቻለው ነው። እንግዲህ እዚህ ጋር ኤግዛምፕል the quadrate method used to know plant species። እንግዲህ መጀመሪያው quadrate method የሚባለው ነው። ይሄ quadrate method የሚያገለግለው የፕላንት ስፒሺሶችን ቁጥር ፖፑሌሽን ኤስቲሜት ለማድረግ የሚያስችል ሳምፕሊንግ ሜቶድ ነው ማለት ነው። ኳድሬት ሜቶድ እንግዲህ ኳድሬት ሜቶድ እዚህ ጋር እንደምታዩት ልብ አድርጉ። ይሄ ስኩዌር አለ። ይሄን እዚህ ውስጥ አንድ ኤሪያ ውስጥ አካባቢ ውስጥ እዚህ ስኩዌሮች ውስጥ ያንን በመቁጠር ይሄንን ደግሞ በአጠቃላይ ኤሪያው ጋር ፎርሙላ አለ። ያንን እንመጣለን የምንገምትበት መንገድ ነው ኳድሬት ሜቶድ። እንግዲህ እዚህ ጋር ታያላችሁ ስኩዌር የሆኑ እንትኖች አሉ። እዛ ውስጥ ያሉት ይቆጠራሉ። የተወሰነ ሳምፕል ኤሪያ ይወሰዳል። ያንን በአጠቃላይ ኤሪያው ውስጥ ያሉትን ለማግኘት በዚህ ሳምፕል እና ፎርሙላ አለው። በዛ በማባዛት ይሄን ያህል ፖፑሌሽን ፕላንት ፖፑሌሽን ስፒሺስ ኦፍ ፖፑሌሽን ይኖራል የሚለው ይህንም በዝርዝር በሚቀጥለው ሌሰን ላይ የምናየው ይሆናል። ግን ይሄ ኳድሬት ሜቶድ የምንለው ይሄን ይመስላል። ሳምፕሊንግ ዩዚንግ ኳድሬት ሜቶድ የሚባለው ይሄ ነው። ሌላኛው ማርክ ሪካፕቸር ሜቶድ ዩዝድ ቱ ስቴዲ ፖፑሌሽን ሳይዝ ኦፍ አኒማልስ። ይሄ ደግሞ ማርክ ሪካፕቸር ሜቶድ የሚባለው አንድን እንስሳ ይዞ ምልክት በማድረግ እንደገና በመልቀቅ እንደገና ደግሞ ሳምፕሎችን በመያዝ ይሄንን ካልኩሌት በማድረግ ፎርሙላ የአኒማልን ፖፑሌሽን የምናቅበት መንገድ ነው። ይሄ እንግዲህ ለአኒማልስ ነው። ለዱር አራዊት ሊሆን ይችላል፣ ለአዋፍት ሊሆን ይችላል። ለነኚህን አጠቃላይ ቁጥራቸውን ለመገመት የሚያስችል መንገድ ነው ማለት ነው ማርክ ሪካፕቸር ሜቶድ። ወደ ሰው በምትመጡበት ጊዜ ኢን ስቴዲንግ ዘ ሂውመን ፖፑሌሽን
a census is conducted at least once every 10 years. ወደ ሰው ጋር በመንመጣበት ጊዜ እነኚህን ሳምፕሊንግ ሜተድ አይደለም የምንጠቀመው የህዝብ ቆጠራ ነው ቀጥታ ገጽ ባይ ገጽ የህዝብ ቆጠራ ይሄ ሴንሰስ የምንለው ነው ይሄም ቢያንስ የ10 አመቱ አንዴ የሚደረግ ቆጠራ ነው ማለት ነው ይሄንን ቆጠራ በማከናወን ህዝብ ቁጥርን ብዛት የሰው ልጅ ህዝብ ቁጥርን ብዛት በየአገራቱ ማወቅ ያስችላል ማለት ነው እንግዲህ ፖፑሌሽን ሳይዝን በዚህ መልኩ ነው ማወቅ የምንችለው እንግዲህ በዛሬው ሌሰናችን ስለ ኢኮሎጂ ኢኮሲስተም ስለ ስቴዲ ኦፍ ፖፑሌሽን ሳይዝ ፖፑሌሽን ደንሲቲ እነኚህን የመሳሰሉትን ነገሮች አይተናል እንዴት የፖፑሌሽን ሳይዝ ደግሞ በሳምፕሊንግ ሜተድ ማወቅ እንደሚቻል ሁለት አይነት ወይንም ሶስት አይነት ሳምፕሊንግ ሜተዶች እንዳሉ ሁለቱ አንዱ የእጽዋትን ቁጥር ለማወቅ ይሄ ኳድሬት ሜተድ የምንለው ነው ሌላው ደግሞ ማርክ ኤንድ ሪካፕቸር ሜተድ ይሄ ደግሞ የዱር አራዊትን አዋፍትን የመሳሰሉትን ቁጥር ለማወቅ ፖፑሌሽን ሳይዝ ለማወቅ የሚጠቅም ሲሆን ሴንሰስ ፕሮግራም ግን የሰው ልጅን ቁጥር ለማወቅ በየአገራቱ ያሉትን የሂውመን ፖፑሌሽን ለማወቅ የሚያስችል መንገድ እንደሆነ ነው እንግዲህ እነኚህን በዝርዝር አይተናል እንግዲህ የዛሬውን ሌሰን በዚህ የምናጠቃልል ይሆናል እንግዲህ በሌሰናችን ማጠቃለያ ደግሞ ሁሉ ጊዜ አደራ የምንላችሁ በዚህ በትምህርት አሰጣጥ ላይ ሊካተት ይገባል የሚትሉት የማሻሻያ ሐሳብ ካለ ሐሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ ደህና ሰንብቱ ተማሪዎች እንዲሁም ሌሎች ተከታታዮቻችን ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው ተማር ልጄ